ክርስቲያን የሚጠፋው በምቾት ነው። ክርስቲያን የሚጠፋው በዕለተ ዓርብ የተከፈለለትን ዋጋ በመርሳት ነው። በመታመም ክርስቲያን አይደክምም። በመራብ ክርስቲያን አይደክምም። ጸሎትን ከሚያስተው ምቾት እንውጣ። ጾምን ከሚያስተው ምቾት እንውጣ። ሕፃናቶቻችን ደክመው ነው የሚያድጉት። ከክርስቶስ ይልቅ አንድ ኳስ ተጫዋችን በደንብ አውቀው ያድጋሉ። ኋላ ክርስትና መማር ትርፍ ስራ ይሆንባቸዋል። ገዳም መሄድ ትርፍ ስራ ይሆንባቸዋል። መሰረታቸው ክርስትና አይሆንም። እንዲህ እያደረግን ትውልድን እያዳከምን ነው። ቤታችንን እያዳከምን ነው። እኔ ቤተ ክርስቲያን ልገባ አይገባኝም የሚል ሰው ደግሞ አለ። እኔ መቆም አይገባኝም ግቢው ውስጥ እኔ ኃጢአተኛ ነኝ የሚል አለ። ይሄም ያላነበበ ነው። ከታመምክ ታዲያ ከሆስፒታል ውጭ የት ልትድን ትችላለህ? ቤተ ክርስቲያን እኮ የአባትህ ቤት ናት፣ የእናትህ ቤት ናት። አንቺም ካለብሽ መንፈሳዊ ህመም ልትድኝ የምትችው ቤተ ክርስቲያን ስትመጪ ነው። ክርስቲያኖች እኛም እንደክመው መቼ ነው ካላችሁ ክርስቲያናዊ ህይወትን ቸል ባልንበት ወቅት ነው። ከቅዱሳኑ ፈለግ ፈቀቅ ባልንበት ወቅት ነው። ቤተ እግዚአብሔር መታችሁ ልጸልዩ ይገባል። ቤተ ክርስቲያን መተን ስንጸልይ በቀጥታ ከቤተ መንግስት ገብቶ ለንጉሱ ችግር እንደማስረዳት ነው። ከቤታችን ሆነን ስንጸልይ እግዚአብሔር ይሰማል። አዎ፣ ግን ችግርን በደብዳቤ ጽፎ ወደ ቤተ መንግስት እንደመላክ ነው። ቤተ ክርስቲያንም የእግዚአብሔር ቤተ መንግስቱ ነች። እስኪ ያስቡ። ለሱሰኛነታችሁ ምንድነው ምክንያቱ? ጓደኛ ነው? ቤተሰብ ነው? አስተዳደግ ነው? ምንድነው ምክንያቱ? እንድትሰርቁ ምክንያት የሆናችሁ ምንድነው? ለመዋሸት ምንድነው ምክንያቱ? ይሄንን መጀመሪያ በደንብ ማጥናት አለብን። ለጸሎት 1 ሰዓት መቆም ብዙ መድከም፣ ብዙ ጊዜ ማጥፋት ይመስለዋል። በስልክ ግን 2 ሰዓት ሲያወራ ምንም አይመስለውም። የሚያስፈልገንን ነገር ነው ለእግዚአብሔር መስጠት ያለብን። ዛሬ የምንማማርበት የትምህርታችን ርዕስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 6 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። እግዚአብሔር በቸርነቱ ያስተምረን። ለምን ታሰርህዋ ለምን ታዳክሟታላችሁ በሚል ርዕስ ነው የምንማረው። ሁላችሁም ትላላችሁ። ለምን በሉ። ታዳክሟታላችሁ። ለምን በሉ። ታዳክሟታላችሁ። እስኪ በሉ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ይህንን ኃይለ ቃል መግቢያ እንደሆነን ያክል ይህንን ኃይለ ቃል መድህን ዓለም ክርስቶስ በዚህ ዓለም በሥጋ ተገልጾ ሲያስተምር ከዕለታት በአንድ ቀን የሰዎች ክስ በዝቶባት ለነበረች ለአንዲት ሴት ጌታችን ኢየሱስ ክርስቶስ ተከራካሪ ሆኖ ስለሷ የተናገረው ኃይለ ቃል ነው። የታሪኩ መነሻ ስምዖን የሚባል አንድ በለምጽ የተያዘ ሰው እንደነበር ወንጌሉ ይነግረናል። በኦሪቱ ለምጽ የሚባለው በኃጢአት ምክንያት የሚመጣ አመጣጡም የኦሪቱ መጽሐፍ እንደሚነግረን ሰውየው የሰራተኛ ደሞዝ አስቀርቶ ከሆነ ለምጹ ከገንዘቡ ላይ ይታይ ነበር። በመኝታቸው ላይ ባልና ሚስቱ ከሕግ የወጣ ከስርዓት የተለየ የማይገባ ስራ ሰርተው ከሆነ በቁርበቱ ላይ በምንጣፉ ላይ ለምጽ ይታያል። ቤታችንን ለቤተ እግዚአብሔር እንሰጣለን፣ በቤታችን ውስጥ እግዚአብሔር እንዲህ ቢያደርግልን እንግዳ እንቀበልበታለን ብለው ተስለው ቢያስቀሩ ለዚያ ለማስቀረታቸው ምልክት እንዲሆን በግድግዳው ላይ በመደቡ ላይ ለምጽ ወጥቶ ይታይ ነበር። እንደዚሁ በተለያየ መንገድ ለምጽ ስለሚመጣ ርኩስ ተብሎ የተቀደሰ ከሚባለው ስፍራ ብቻ ሳይሆን ከከተማ ከቤት እንዲወጣ ይደረግ ነበር ለምጽ ያዘው ሰው። በዚህ ልማድ ስምዖን የሚባለውም ሰው በለምጽ ታሞ የሚኖር ነበር። ይሰማችኋል ምእመናን?
ጌታችን ኢየሱስ ክርስቶስ በቢታንያ በስምዖን በለምጻሙ ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላበት ብልቃጥ ይዛ ወደ ጌታ መጣች ይላል። ይሄ እግዚአብሔር ወልድ ኦሪትን ሊያሳልፍ አዲስ ስርዓት ወንጌልን ሊሰራ እንደመጣ ያሳየናል። በኦሪቱ እነ ሙሴ ሳይቀሩ ሲጸየፉት የነበሩትን የለምጹን ስርዓት በሐዲስ ኪዳን ሰውን ለምጻም የሚያሰኘው በቆዳው ላይ የሚታይ ከለሩን ያጠፋ ያ ሳይሆን በአካለ ነፍሱ ላይ የሚታይ ባነጋገሩ ላይ ያለ ባረማመዱ ላይ ያለ በተለያየ ያኗኗሩ ዘይቤው የሚከተለው ያ ነው ለምጽ የሚባለው። ስለዚህ ኢየሱስ ክርስቶስ በማቴዎስ 8 ላይ ተጽፎም እንዳነበብነው ቀርቦ ለምጻሙን ሰው ዳሰሰው ይላል። ምን ማለት ነው ይሄ? በኦሪት የነበረው የቤተ እምነቱ አስተምህሮ ብዙ ውጫዊ ነው። አንድ ሰው ከውጪ ከታመመ እሱማ ኃጢአተኛ ነው ይባላል። አንድ ሰው በውጭ መካን ከሆነ የማይወልድ ከሆነ እሱማ እግዚአብሔር የማይሰማው ኃጢአተኛ ነው ተብሎ ይፈረጃል። በሐዲስ ኪዳን ግን ይሄ ስርዓት የለም። በሐዲስ ኪዳን ሰው ኃጢአት ቢሰራ እንደ ኦሪቱ 40 ጅራፍ አይገረፍም። 41 ጊዜ ኪርያላይሶን በል ነው የሚባለው። በግርፋቱ ስግደቱ ገብቷል፣ ጾሙ ገብቷል። በድንጋይ ተወግሮ ይሙት ያሰኝ በነበረው ኃጢአት ካልተመለሰ ውግዘት ገብቷል ማለት ነው። ስለዚህ የተከበራችሁ ምእመናን የጌታችን የኢየሱስ ክርስቶስ በዚህ ዓለም በስጋ ተገልጾ አዳነን ስንል ከኦሪት ከነበረው ሰውን ከሚጎዳ ሊያጸድቅ ከማይችል ውጫዊ ከሆነ ሰው ሰራሽ ስርዓትም አውጥቶናል ማለት ነው። ምን ማለት ነው ይሄ? የክርስቲያኖች ውብ አካላቸው የሚባለው ነፍሳቸው ነው። ነፍሳቸው እንዲነጻ ቅድስት ቤተ ክርስቲያን ለነፍስም ለስጋም የሚሆን ስርዓት ትሰራለች። የኦሪቱ ስርዓት ግን የሞተውን ሰው የነካ የረከሰ ነው ይላል። በሐዲስ ኪዳን ግን የሞተውን ሰው አስከሬኑን የነካ የረከሰ አይደለም። እንደውም ፍትሐ ነገሥታችን ሲናገር ወለእመ ሞተ አሐዱ እምኔክሙ ከእናንተ መካከል አንዱ በሞት ቢለይ መጀመሪያ አጥባችሁ ገንዛችሁ ጸሎተ ፍትሐት ካደረሳችሁ በኋላ ኤጲስቆጶሱ መጀመሪያ አስከሬኑን ስሞ ይሰናበተው። ከዚያ ልጆቹ፣ ሚስቱ፣ ቤተሰቦቹ ወደ መቃብር የሚሄደውን አስከሬን እየሳሙ ይሰናበቱት ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በለምጻሙ ቤት ሲገኝ የክርስቲያኖች ለምጽ በነፍሳቸው ላይ የሚታይ ክፉ ስራቸው ነው እንጂ እንደ ኦሪታውያኑ በስጋችን ላይ ያለ ችግር የኃጢአት መገለጫ ሊሆን አይችልም። ተቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አባታችን አብርሃም ተርቦ የሚበላ ባጣበት ወቅት ፈርዖን ምግብ ነበረው። አብርሃም ስደተኛ በነበረበት ወቅት እግዚአብሔርን የማያውቁ የከነዓን ሰዎች ግን ሀገር ቤት ነበራቸው። እስራኤል ንጉሥ መንግስት ሳይኖራቸው አሕዛብ ግን መንግስት ነበራቸው። ስለዚህ በስጋችን የሚመጣብን ጊዜያዊ ችግር ሁሉ የኃጢአት መገለጫ ሊሆን አይችልም። ለዚህ ነው ቅዱሳኑ በሕይወታቸው ይሄንን እስካሁን የዘረዘርነውን ነገር ቸል ይሉታል። የኃጢአት መገለጫ አይደለማ። ከበሽታ ጋር ይኖራሉ። የኃጢአት መገለጫ አይደለማ። እንደውም ወደ እግዚአብሔር የሚያቀርብ ነፍስን የሚያጠራ የሚወለውል ንጹሕ የምንሆንበት ነው ማለት ነው። ስለዚህ ወደ ስምዖን ለምጻሙ ቤት ጌታችን ገባ ማለት እግዚአብሔር ሰዎችን የማይጸየፍ እንደ ሰው የሰዎችን ቤት የማያይ ነው ማለት ነው። ካህናቱ አይገቡበትም ያንን ቤት፣ ኢየሱስ ክርስቶስ ግን ገባበት። ብዙዎች የሙሴን ሥርዓት ይከተሉ የነበሩ ሰዎች
ያንን ሰው ሰላም አይሉትም። ኢየሱስ ክርስቶስ ግን ከሱ ቤት ምሳ ሊበላ ተቀመጠ ነው የሚለው። ስሙ ለዘላለም የተመሰገነ ይሁንልን። በዚያ ቤት እንዳለች አሁንም አንድ ሴት በኃጢአት የነበረች ሴት ነች ነው የሚለው መጽሐፍ። መላ ዘመኗን ትኖርበት የነበረው ኃጢአት በቃል ሊናገሩት የማይቻል ፍጹም ከሕገ እግዚአብሔር የወጣ ሕይወት የነበራት ሴት ነበረች። ታዲያ ይህች ሴት ወደ ጌታችን ወደ ኢየሱስ ክርስቶስ ለመሄድ ፈለገች። ስትሄድ ግን በእጇ ዋጋ ውድ የሆነ ሽቱ ይዛ ሄዳለች። ይሄ ለኢየሱስ ክርስቶስ የሚገባ ነው። በእጃችን ላይ ያለ ዋጋው ውድ የሆነ ነገር በብዙዎቻችን ቤት አለ። እሱም ጠዋት ማታ በእግዚአብሔር ፊት በጸሎት መቆም ነው። ሁልጊዜ ወደ ቀራንዮ መመልከት ነው። ስለኛ የሞተውን ማሰብ ነው። ለእርሱ መገዛት ነው። እነዚህ በአንድ ክርስቲያን እጅ ላይ ያሉ ውድ የሆኑ እግዚአብሔር የሚቀበላቸው ለእግዚአብሔር ሊሰጠው የሚችል መስዋዕት ነው። የኦሪት ሰዎች አስተውሉ ክርስቲያኖች፣ የኦሪት ሰዎች ለእግዚአብሔር የሚሰጡት ፀጉሩ ያላረረ ቀንዱ ያልከረከረ ንጹሕ የሆነ ከመንጋቸው ፈተው ከገበያ ገዝተው በግ ነው የኦሪት ሰዎች ለእግዚአብሔር የሚሰጡት የነበረው መስዋዕት ያቀርቡት የነበረው። በሐዲስ ኪዳን ራሱ ኢየሱስ ክርስቶስ መስዋዕት ሆኗል። እኛ ለእግዚአብሔር የምናቀርበው ሌላ ሶስተኛ ሁለተኛ መስዋዕት የለንም። የእኛ መስዋዕታችን ሕይወታችንን ልቡናችንን የእግዚአብሔር ማደሪያ ማድረግ ነው። ውድ የሆነ ሽቱ የተባለ ይሄ ነው። አረጋዊ መንፈሳዊ የሚባለው የቤተ ክርስቲያናችን አባት እንዲህ ይላል፣ ልብነሰ ተሰርዓ ከመ ይኩን ማኅደረ ለገባሪሁ። ሰውነታችን ለፈጠረው ለእርሱ ቤት ይሆን ዘንድ ተሰራ ይላል። ለፈጠረን ለእርሱ ቤት ይሆን ዘንድ የእርሱ ይሆን ዘንድ ሕይወት ለአንቺ ተሰጥቶሻል። ለአንተ እግዚአብሔር የሰጠ ሕይወት ለእርሱ መኖሪያ ይሆን ዘንድ ነው። እርሱ ከአንተ ጋር ሲኖር አንተ በደስታ ትኖራለህ። ያን ጊዜ ሕይወትህ ዋጋ ያለው ይሆናል። ብዙዎች ናቸው ዋጋ የሌለውን ሕይወት የሚኖሩ። ውሃ የማይገኝበትን ጉድጓድ በመቆፈር የሚደክሙ፣ ምርት የማያስገኝን እርሻ በማረስ በመውጣት በመውረድ የሚታክቱ ብዙዎች ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በዚህ ጊዜ ያቺ ሴት መጣ በጌታችን በኢየሱስ ክርስቶስ እግር ላይ ሽቱዋን አፈሰሰች፣ እንባዋንም አፈሰሰች። በፀጉሯም የጌታችን የኢየሱስ ክርስቶስን እግር ጠረገች። ከደቀ መዛሙርቱ አንዱ ይሁዳ ይህንን ተመለከተና ምን አለ? ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበር አለ። ኢየሱስም ይላል ይህንን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱን ለምን ታዳክሟታላችሁ ብሎ እሷ ሳትናገር ኢየሱስ ክርስቶስ ለእሷ ከሳሾች መልስ ሰጠላት ይላል። ስሙ ለዘላለም የተመሰገነ ይሁን። ይሄ ለጌታችን ለኢየሱስ ክርስቶስ ያቀረበችውን ሽቱ ይዛ የመጣችው ሴት አንደኛ ያ ሽቱ እርሷ ልትቀባው ሲገባት ገንዘቧ ሲሆን ይሄ የከበረው ከኔ ይልቅ ለእርሱ ይገባል ብላ ይዘው የመጣችው ነው። ይሄ የተከበረ የተወደደ እግዚአብሔር የሚቀበለው መስዋዕት ይባላል። መስዋዕት ማለት ሲተርፍ መስጠት አይደለም። አንዳንድ ጊዜ ዝርዝር የለኝም እንላለን አይደል? ሰዎች ሲለምኑን ዝርዝር የለኝም እንላለን። እንደው ግን ድሆቹ ድፍን አይወዱም። አስቸጋሪ ነው። ነቢዩ ዳዊት ታሞ በነበረበት ጊዜ ውሃ ተጠምቶ የሀገሩን ውሃ የጦር አመራሮቹ እነ አድኖን ይባላሉ፣ እጅግ ጀግኖች ናቸው። እነሱ ሄደው በጦር መካከል አልፈው ውሃ ይዘውለት መጡ።
እና ዳዊት ያንን ውሃ ከአወ ውእተ ማየ ወኢሰቴ እምኔሁ ይላል። ያንን ውሃ ፈሰሰ፣ ከእርሱ ምንም አልጠጣም። ከዚህ በኋላ ያንን ውሃ ማፍሰሱ ጽድቅ ሆኖ ተቆጠረለት። ታሞ ሳለ ተጠምቶ ሳለ የሚያስፈልገውን ውሃ ስለ እግዚአብሔር ብሎ ለተጠማችው መሬት ማፍሰሱ መስዋዕት ሆነው ጽድቅ ሆነው ማለት ነው። የሚያስፈልገንን ነገር ነው ለእግዚአብሔር መስጠት ያለብን። ካለን ነገር ላይ ከተረፈን ነገር ላይ አይደለም። ለኛ ሊሆን የሚገባውን ለእግዚአብሔር መስጠት ይገባል። ይሄንን በከተማ ያላችሁ ሰዎች ልትማሩት ይገባል። ልትዝናኑበት ከስራ ያስፈቀዳችሁትን ሰዓት ጉባኤ ልታሳልፉት ይገባል። ገዳም ልታሳልፉት ይገባል። እንደዚህ ካልሆነ መስዋዕት አይሆንማ። እንደምታውቁት ነው። እቺ ሴት የምትኖረው በዝሙት ነው። የሽቱ ተጠቃሚ ነች። እጅግ መዓዛው ያማረ ሽቱ ነው። ያንን እርሷ ልትጠቀመው የበለጠ በስጋ ሊያከብራት ይችል የነበረውን ውዱን ለኢየሱስ ክርስቶስ እጅ መንሻ አድርጋ ወደ እርሱ ይዛ መጣች። ውድ የሆነው ነገራችንን ለእግዚአብሔር ልንሰጥ ይገባናል። የተረፈንን አይደለም። ሲመቸኝ እሄዳለሁ። ለምንድን ነው የምትሉት? ሲመቸኝ እሄዳለሁ። ሳይመቻቸውስ? እንደዚህ ከሆነ እንዳይመቸን ማድረግ ያቅተዋል? ጸላይ ሰንያት ያቅተዋል? አያቅተውም። ስለዚህ ኢየሱስ ክርስቶስ ጋር ሄደች። ቀድሞ ኃጢአት ትሰራበት በነበረው ጸጉሯ የጌታን የኢየሱስ ክርስቶስን እግር ጠረገች። ብዙዎችን ታማልልበት በነበረው ዓይኗ እንባን ከዓይኗ ፈሰሰች። በዚህ ምክንያት ነጻች ማለት ነው። እኔ ቤተ ክርስቲያን ልገባ አይገባኝም የሚል ሰው ደግሞ አለ። እኔ መቆም አይገባኝም ግቢው ውስጥ እኔ ኃጢአተኛ ነኝ የሚል አለ። ይሄም ያላነበበ ነው። ከታመምክ ታዲያ ከሆስፒታል ውጭ የት ልትድን ትችላለህ? ቤተ ክርስቲያን እኮ የአባትህ ቤት ናት፣ የእናትህ ቤት ናት። ሰው ቢታመም አደጋ ቢገጥመው አካሌ ስለቆሰለ ከእናቴ ቤት አልገባም ማለት አልችላል? ሲጀመር ከህመሙ ሊድን የሚችለው በእናቱ ቤት ነው አይደል? ቤተሰቦቹ ናቸው ሊያድኑት የሚችሉት፣ ሊንከባከቡት የሚችሉት። አንቺም ካለብሽ መንፈሳዊ ህመም ልትድኝ የምትችይው ቤተ ክርስቲያን ስትመጭ ነው። ስለዚህ ይህችን ሴት እዋት አብነት አድርጓት። ቀድሞ የነበረው ሙሉ ህይወቷን ይዛኔ የመጣችው እጇን አልቆረጠችም፣ ጸጉሯን አልቆረጠችም፣ ዓይኗን አላጠፋችም። በሁሉም እግዚአብሔርን ለማገልገል ተጠቀመችባቸው። በነበራት ገንዘብ ሽቱ ገዛች፣ በጸጉሯ እግሩን ጠረገች፣ በዓይኗ እንባና ፈሰሰች፣ በአፏ የኢየሱስ ክርስቶስን እግር ሳመች። ንስሐ ማለት ይሄ ነዋ። ስራውን መተው ነዋ ንስሐ። ሊቁ ዮሐንስ አፈወርቅ እንዲህ ይላል። እየሰማችሁ ነው? ግን ይሰማችኋል? ዮሐንስ አፈወርቅ ንስሐሰ ኢገቢ ሀበዘ ቀድሙ ይላል። እስኪ ንስሐ ማለት በሉ። አይሰማም ድምጻችሁ። ወደ ቀደመው ነገር አለመመለስ ነው። ንስሐ ማለት ወደ ቀደመው ነገር አለመመለስ ነው። ይሄ ነው ንስሐ። መሰረታዊ የንስሐ ትርጓሜ ወደ ቀደመው ነገር አለመመለስ ነው። የእናንተ የቀደመው ምንድን ነው? ሁሉም ሰው በየራሱ የቀደመ ብዙ ታሪክ አለው። ንስሐ ማለት ወደዚህ አለመመለስ ነው። ላለመመለስ ደግሞ ምክንያት ኃጢአት ከሆኑ ነገሮች ራሳችንን መለየት አለብን። ምንድን ነው ለአንተ ቀድሞ ትሰራው ለነበረው ነገር ምክንያቱ ምንድን ነው? እስኪ አስቡ። ለሱሰኛነታችሁ ምንድን ነው ምክንያቱ? ጓደኛ ነው? ቤተሰብ ነው? አስተዳደግ ነው? ምንድን ነው ምክንያቱ? እንድትሰርቁ ምክንያት የሆናችሁ ምንድን ነው? ለመዋሸት ምንድን ነው ምክንያቱ? ይሄንን መጀመሪያ በደንብ ማጥናት አለብን። ለምን ዘኢያርህቅ ርእሶ ምክንያት ኃጢአት ይስሐብ በግብረ ኃጢአት ስለሚል መጽሐፍ ራሱን መጀመሪያ ለኃጢአት ምክንያት ከሆነው ከጀርባው ማለት ነው ከምክንያቱ ያላራቀ ኃጢአትን ወዶ ይሰራታል ነው የሚለው።
ስለዚህ ምእመናን ለኃጢአታችሁ ምክንያት የሆነውን ነገር መጀመሪያ ጥርት አድርጋችሁ ልታውቁ ይገባል። እንደዚያ ካልሆነ አንድ ሰው ቀዝቃዛ ምግብ እየበላ ቢታመም ሐኪሞቹ መድኃኒት ቢያገኙለት መድኃኒቱን ይዞ መጥቶ አሁንም ያንን ለመታመሙ ምክንያት የሆነውን ምግብ እየበላ መድኃኒቱን ቢወስድ ሊድን ይችላል? ይችላል? አይችልም። እናንተም ለኃጢአት ምክንያት የሆነሽን ለመዋሸት ለመውደቅ ምክንያት የሆነሽ ጓደኛ ይኖራል፣ ወይ ቤተሰብ ይኖራል፣ ወይ ስራ፣ ወይ አካባቢ፣ ብቻ የሆነ ነገር ይኖራል። ያንን ሳትለይ መጀመሪያ ከዚያ ራስሽን ሳታርቂ ንስሐ ብትገቢ ንስሐ የገባሽበትን መልሰሽ መስራትሽ ይቀራል። ስለዚህ መጀመሪያ ለኃጢአት ምክንያት የሚሆንን ነገር ምን እናድርግ እናርቅ ማለት ነው። ስለዚህ እንደዚህ ከሆነ ምክንያቱን መጀመሪያ ከነቀል ነው መታጠቡ ቀላል ስለሆነ መልሰን ያ ምክንያቱ ከኛ ስለተለየ በዚያ በሽታ እንያዝም ማለት ነው። ንስሐ ማለት ወደ ቀደመው ምን አለ ማለት ነው? አለመመለስ ነው። በእውነቱ በ2017 ባለፈው ዓመት ብዙ ነገር አሳልፈን ሊሆን ይችላል። በ2018 ንስሐ ገባን የንስሐ ዘመን አድርግልን ስንል በ2017 ወደ ሰራ ነው መጥፎ ነገር ምን አለ ማለት ነው? አለመመለስ ነው ማለት ነው። ለአለመመለስ ደግሞ መጀመሪያ ምን ማድረግ አለብን? የኃጢአታችንን ምክንያት ከኛ ምን ማድረግ አለብን? ማራቅ አለብን ማለት ነው። እየሰማችሁ ነው? ከቃሉ ጋር ናቸው? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እቺ ሴት ወደ ጌታ ስትመጣ ወደ ቀደመው ስራዋ ላለመመለስ ቆርጣ ነው የመጣችው። በመንገድ ላይ የገጠማት ፈተና ነበር ለመመለስ፣ እሷ ግን ሁሉንም አልፋ ነው የመጣችው። ስትመጣ ገና ንስሐ ልትገባ ስትሄድ ሰይጣን በመንገድ ላይ ጎልማሳ መስሎ ቆይቶ ሊያታልላት ፈልጎ ነበር። በነገራችን ላይ ዮሐንስ አቡ ቀለምሲስ በራእየ ዮሐንስ ላይ ዘንዶውን አየሁት ይላል። ዘንዶ ከባህር ሲወጣ አየሁ ይላል። ይሰማችኋል? ዘንዶ የሚለው ዲያብሎስን ነው። ዲያብሎስን ወይንም ሰይጣንን ምን ይለዋል ዮሐንስ? ዘንዶ ይለዋል። ዘንዶ ያለበትን የዮሐንስ ራእይ መተርጉማን ሲተረጉሙ ዘንዶ ጥጃ ቢያገኝ ይውጣል፣ ወይፈን ቢያገኝ ይውጣል፣ ትልቅም በሬ ቢያገኝ አይ ይሄ ትልቅ ነው ብሎ ይተዋል? አይተወውም። ጥጃስ ቢያገኝ ትንሽ የእምቦሳ ቢሆን አይ ይሄ ትንሽ ነው ይደግ ብሎ ይተዋል? አይተወውም። ወይፈንስ ቢያገኝ አይ ይሄን እንኳን አልችለውም ብሎ ይተዋል? አይተወውም። ስለዚህ ዮሐንስ ሰይጣንን ምን ብሎ ጠራው? ድምጻችሁ አይሰማም። ዘንዶ ከምን ሲወጣ አየሁ ነው የሚለው? ከባህር ሲወጣ አየሁ። ባህር ይጸናል? እንዲህ ነው የሚለው አይደል? ሁሉ ጊዜ ጽናት የለም። የሰይጣን መንግስቱ ጽናት የለውም። ለሚጸልይ ሰው ሰይጣን ጽናት የለውም፣ ኃይሉ ጽናት የለውም የሚለውን ያሳያል። ከባህር ሲወጣ አየሁ ማለቱ። ዘንዶ ያለው ደግሞ ስራውን ነው። ዘንዶ ጥጃም ቢያገኝ ይውጣል። ሰይጣንም ገና ንስሐ ለመግባት እያሰበ ያለ ሰውም ካገኘ ያዘገየዋል። አንተ ምን አለብህ አባትህ ቄስ፣ አንተ እኮ የደጋጎች ዘር ነህ ይላል። ደግሞ አንዳንዱ ከዚህ አንዳንዱ እኔ እኮ አያቴ ቄስ ነው ይላል። እሺ ጥሩ ነው ቄስ ይሁና ታዲያ። እና ቄስ አያት የሌለው አለ? የይሁዳ እናት ከ36ቱ ቅዱሳት አንስት አንዱ አይደለችም? ግያዝ የእንትና ተማሪ አይደለም? የነቢዩ ኤልሳ። ዴማስ የጳውሎስ ተማሪ አይደለም? ይሁዳ በጌታችን በኢየሱስ ክርስቶስ እጅ አልታጠበም? ጌታ የቆረሰውን እንጀራ ተቀብሎ አልበላም? ታዲያ ሕያው ነው ይሁዳ በነፍስ የዳነ ነው። እና ያንቺ ካህን አባት ስላለሽ ይሁዳ በጌታ እጅ ተቀብሎ በልቶ በጌታ እጅ ታጥቦ ካልዳነ አንቺ አባትሽ ካህን ስለሆኑ አባትሽን በሚመስል ግብር ካልኖርሽ ወደ መዳን መቅረብ ትችያለሽ? አይቻልም ማለት ነው። የሰማችሁ ነው። ግን ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዘንዶ ከባህር ሲወጣ አየሁ ማለት ያ ነው።
ያጥጀውን እንደሚውጥ ጀማሪ ክርስቲያኖችንም ሰይጣን ሊያሰናክል ይፈልጋል። ያ ወይፈን እንደሚውጥ መካከለኛ ህይወት ላይ የሚገኙ በመንፈሳዊ ህይወት ማለት ነው ጣዕመ ጸሎትን የቀመሱ እነዚያንም ሊያሰናክላቸው ይወዳል። ፍጹማኑንም ሊያጠፋቸው ይወዳል ማለት ነው። ስለዚህ ይቺ ሴት ወደ ጌታ ስትመጣ ታሪኩ እንደሚያስረዳን እነዚህን ሁሉ አልፋ ነው ማለት ነው። ከደቀ መዛሙርቱ አንዱ ግን ይህ ይላል ይህ ለብዙ ብር ተሸጦ ይህ ሽቱ ማለት ነው ለነዳያን ባልተሰጠም ነበር ብሎ ተናደደ ይላል። እንደው ለኢየሱስ ክርስቶስ የተሰጠው ነገር እንደ መክሰር እንደ ጠፋ አድርጎ ቆጥሮት እኮ ነው። ይሄ እኮ የብዙዎቻችሁ ህይወት እኮ ነው። ለእግዚአብሔር የሚሆነው ነገር ጊዜ እንደማባከን የሚመስለው ሰው አለ። ለጸሎት 1 ሰዓት መቆም ብዙ መድከም ብዙ ጊዜ ማጥፋት ይመስለዋል። በስልክ ግን 2 ሰዓት ሲያወራ ምንም አይመስለውም። ታዲያ ይሄ ከዚህ ንግግር ይሻላል። ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበር አለ። ለክርስቶስ የተሰጠውን በጌታ እግር ላይ የፈሰሰውን ሽቱ እንደ ከሰረ ቆጠረው። ይሄ ብዙዎቻችሁ ለጸሎት የምትቆሙትን ጊዜ ከብዙ ሰዎች ጋር ካወራችሁበት ጊዜ ውድ እንደሆነ ልትገነዘቡ ይገባል። 1 ሰዓት በቤተ ክርስቲያን የቆያችኋት ጊዜ እሷ የተባረከች ጊዜ ነች። 1 ሳምንት በዓመቱ በገዳም ሄዳችሁ በጽሞና ያሳለፋችሁበት ጊዜ እሱ ውድ ጊዜ ነው። ብዙ ሰው ግን ያኛው እንደባከነ ውድ ጊዜ ጥሩ ጊዜ ያሳለፍኩ የሚለው በዚህ ዓለም በመንፈስ ድሆች በእውቀት ድሆች የሆኑ የከሰሩ ብዙ ሰዎች ጋር በመዝናናት ሲያሳልፍ ጥሩ ጊዜ ያሳለፍኩ ይላል። በገዳም ግን ከመነኮሳቱ ጋር ማሳለፉን እንደባከነ ጊዜ ስለሚቆጥረው እምብዛም ዋጋ ይሰጠው። እውነቱ ይሄ መጥፎ ነገር ነው። በዚህ ጊዜ ነው ጌታ ተው ይችን ሴት ለምን ታዳክሟታላችሁ ያለው። በዚህ ትምህርት የምናየው ክርስቲያን የሚደክመው ምን ሲሆን ነው የሚለውን ነው። ክርስቲያን የሚደክመው መቼ ነው? ክርስቲያን የሚደክመው ምን ሲሆን ነው? በምንድን ነው የሚደክመው ክርስቲያን? ታስታውሳላችሁ ነቢዩ ሙሴ ወገኖቹ እስራኤል ከአማሌቃውያን ጋር በሚዋጉበት ወቅት ኢያሱን ሰራዊቱን ይዘህ ወጥተህ ተዋጋ አለው። ሙሴ አሮንን ሆርን አስከትሎ ወደ ተራራ ወጣ። በተራራ ላይ ሙሴ እጁን ይዘረጋ ነበር። የሰማችሁ ነው ምእመናን? መጽሐፍ ቅዱስ ምን ይላል? ሙሴ እጁን ሲዘረጋ እስራኤል ይበረቱ ነበር ይላል። ሙሴ ደግሞ እጁን ሲያጥፍ አሕዛብ በርትተው እስራኤል ይሸነፉ ነበር። ክርስቲያን የሚደክመው መቼ ነው? ይሄ ምሳሌ ነው። ሙሴ የክርስቶስ ምሳሌ ነው። ክርስቲያኖች የበረቱት ኢየሱስ ክርስቶስ በመስቀል ላይ እጁን ዘርግቶ ስለተሰቀለላቸው ነው። የበረቱት በዕለተ ዓርብ ነው። ጌታ በስጋ በደከመበት ወቅት የአዳም ዘር ሁሉ በርትቷል፣ በስጋም በነፍስም። ኢየሱስ ክርስቶስ በዕለተ ዓርብ በተጠማበት ወቅት የሰው ዘር ሁሉ ከዘላለማዊ ጥም ድኗል። እሱ መራራ ሐሞት በቀመሰበት ቅጽበት ፍጥረት ሁሉ ክርስቶስን እንዲቀምስ ተሰጥቶታል። ክርስቲያን የበረታው መቼ ነው ካላችሁ ኢየሱስ ክርስቶስ በዕለተ ዓርብ በስጋ በደከመበት ወቅት ነው። እሱ ሲደክም ጠላታችን ዲያብሎስ እጅግ ደክሞ ስለነበር ጌታን ከፊት ለፊት ሲቸነክሩት ዲያብሎስም በጀርባ ችንካሩ ይሰማው ስለነበር የበረታ ነው በዕለተ ዓርብ ነው። መጠማት ባለበት ወቅት፣ መራቆት በነበረበት ወቅት፣ ፀሐይ በጨለመችበት ወቅት፣ በኢየሱስ ክርስቶስ ላይ የሾህ አክሊል በተደፋበት ዕለት እኛ ክርስቲያኖች በዚህ ዓለም እጅግ ከብረት ካሉት ጽኑ ነገሮች ሁሉ የጸናን ሆነን ተሰርተናል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንዲህ ከሆነ ሙሴ እጁን ሲዘረጋ እስራኤል እንደሚበረቱ በኢየሱስ ክርስቶስ አሁን ባልነው በዕለተ ዓርብ በተሰራው ዋጋ ክርስቲያኖች
በመናፍስት ላይ፣ በኃጢአት ላይ፣ በመርገም ላይ የበረቱ ናቸው ማለት ነው። የኢየሱስ ክርስቶስ እጁን ዘርግቶ መሰቀል አንድ ጊዜ የተፈጸመ ነው፣ ሁለተኛ አይሆንም። ሙሴ እጁን ሲያጥፍ እስራኤል ይደክሙ እንደነበር ሰውም በዕለተ ዓርብ የተደረገለትን ያንን የመስቀል ዋጋ የመስቀል ሞት ሲረሳ ሰው ሁሉ ይደክማል። የምንደክመው ለዚያ ነው። በመስቀል ላይ ያስተማረንን ነገር ስንረሳው ያን ጊዜ እንደክማለን። ክርስቲያን የሚደክመው በዚህ ጊዜ ነው። ዮሴፍን ታውቁታላችሁ? በግብፅ የነበረው ዮሴፍ የደከመው መቼ ነው? ሊደክም ይችል የነበረው መቼ ነው? እንደታሰረ ነው የደከመው አይደለም። ከዚያች ሴት ጋር ያንን ነውር ፈጽሞ ቢሆን ይደክም ነበር። አልፈጽምም ማለት ታሰረ። በመታሰሩ ደከመ። የግብፅ ምን ሆኖ የተሾመው? ከእስር ቤት ወጥቶ የግብፅ ንጉሥ ሆኖ ተሾመ። በመታሰሩ ከበረ፣ ጸና፣ በረታ። የግብፃውያን ንጉሳቸው ሆነ። ያንን ነውር አድርጎት ቢሆን ግን ይደክም ነበረ ዮሴፍ። ስለዚህ ክርስቲያኖች እኛ የምንደክመው መቼ ነው ካላችሁ ክርስቲያናዊ ሕይወትን ቸል ባልንበት ወቅት ነው። ከቅዱሳኑ ፈለግ ፈቀቅ ባልንበት ወቅት ነው። አጠቃላይ እግዚአብሔር ወልድ በዕለተ ዓርብ እሱን እንድንመስለው አዞናል፣ ጠርቶናል። በዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ እምከመ ተላልኩ እምድር እስሕብ ኩሎ ኀቤየ ይላል። ከመሬት ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ ነው ያለው። ሁላችንም ያንን እንድናስብ ማሰብ ብቻ አይደለም፣ የመስቀሉ ተሸካሚዎች እንድንሆን ተጠርተናል። እምንበረታው በዚያ ነው። ግን ብዙ ሰው ይህንን ስለማያደርግ ሕይወቱን እያደከመ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ለምን ታሰርህዋ ለዛቲ ብእሲት፣ ይችን ሴት ለምን ታዳክሟታላችሁ አለ። ብዙ ሰው ነው ነፍሱን የሚያዳክመው በየዕለቱ። ይህ አይጠቅምሽም እያለ ይሄኛው ነው ጥሩ እያለ፣ አንዳንዱም አንዱም ብልጣ ብልጥ ነው። በቀጥታ ኢየሱስ ክርስቶስን አግኝቶ ሽቱ ከመቀባት ይልቅ ያንን ሸጦ ለድሆች በተዘዋዋሪ መስጠት፣ ያ ውድ የከበረ ይሄኛው ደግሞ ያልከበረ የሚመስለው በጣም ብዙ ነው። ይህን ልታውቁት ይገባል። ቤተ እግዚአብሔር መታችሁ ልጸልዩ ይገባል። ቤተ ክርስቲያን መተን ስንጸልይ በቀጥታ ከቤተ መንግስት ገብቶ ለንጉሱ ችግር እንደማስረዳት ነው። ከቤታችን ሆነን ስንጸልይ እግዚአብሔር ይሰማል። አዎ፣ ግን ችግርን በደብዳቤ ጽፎ ወደ ቤተ መንግስት እንደመላክ ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የማንኛው ጉዳይ ነው ቶሎ የሚፈጸመው? አባ ጊዮርጊስ ናቸው እንደዚህ የሚሉት። የየትኛው ሰው ጉዳይ ቶሎ ይፈጸማል? በአካል ቤተ መንግስት ውስጥ ተገኝቶ ለንጉሱ ችግሩን ያስረዳው ሰው ነው ወይስ ከቤቱ ሆኖ ለንጉሱ ደብዳቤ ጽፎ የላከው ሰው? የየትኛው ቶሎ ይፈታል? በአካል የተገኘው አይደል? ቤተ ክርስቲያንም የእግዚአብሔር ቤተ መንግስቱ ነች። አብ የሚገኝባት፣ ወልድ በስጋው ሲቆረስ የሚገኝባት፣ ምግብ ሆኖ የሚበላባት፣ መንፈስ ቅዱስ በስጋው በደሙ ላይ ረቦ የሚገኝባት ቅድስት ቤተ ክርስቲያን ነች። ስለዚህ ሰውነታችሁን አታዳክሙ። የው ነው አትበሉ። የው አይደለም፣ ዋናው የልብ ንጽህና ነው ይላል። ደግሞ አንዳንድ ሰው ምን ማለት ነው? ዋናው የልብ ንጽህና ነው ማለት ሰው ከልቡ ያልተረፈውን በቃሉ ይናገረዋል፣ በእጁ ይሰራዋል። እንደውም መጽሐፍ እስመ እምተረፈ ልብ ይነብብ ልሳን ነው የሚለው። ከልብ የተረፈውን አንደበት ይናገራል። እስመ ልብ ይእዝዝ ከመ ንጉሥ የሚል ጽሑፍም አለ። ልብ እንደ ንጉሥ ሆኖ ሕዋሳትን በሙሉ ያዛቸዋል። ታዲያ ዋናው ልብ ነው ይላል። ዋናው የልብ ንጽህና እኔ ምንም የለብኝም ይላል። ምንም ከሌለበት ታዲያ ለምን ከብዙ ወንድሞች ጋር በቂም ትውላለህ ታድራለህ? ምንም ከሌለብህ በቀን ስንት ጊዜ ነው ማርያምን እያልክ ገብርኤልን እያልክ የዋልከው? አይባልም። ለትምህርት ስለሆነ ነው እኛ። ስለዚህ የተከበራችሁ ምእመናን ሰውነታችሁን አታዳክሙ።
የከበረውን ነገር ለራሱ የከበረውን ነገር ለሰጠን ለእግዚአብሔር እናውል። በተለይ ደግሞ አረጋውያን ስንሆን እርግናችንን ማከበር ይገባል። ሰው በሽምግልናው ወቅት በመንፈስ የበረታ ነው መሆን ያለበት። ወእመሰ እንዘ አረጋዊ አንተ ዘኢታከብር ሲበተከ ይላል ዮሐንስ። አንተ ሽማግሌ ስትሆን ለሽበትህ የሚገባ መንፈሳዊ ስራን ሰርተ ሽምግልናህን ካላከበር በእፎኬ ትፈቅድ እምወራዙት ከመ ያክብሩከ ጎልማሶች ያከብሩህ ዘንድ ከጎልማሶች ክብር እንዴት ትፈልጋለህ ይላል። የተሐፈሩ ምንያ ከሽበትህ የተነሳ ለሽበትህ የማይገባ ስራን ስትሰራ አታፍርምን ይላል መጽሐፍ። ወኢታከብርኑ በዚአሃ ይላል። ብዙዎች በሕፃንነት ሞተው ሳለ እግዚአብሔር ለአንተ እድሜን ጨምሮ በሽበት ስላቆየ ከሽበትህ የተነሳ የሽበትህን ክብር አትረዳምን ይላል። እግዚአብሔር ልዑል ናሁ አክበረከ በጽዕዳዌ ጸጉር ይላል። እግዚአብሔር ጸጉርህን ነጭ በማድረግ አክብሮ ሳለ ጠንካራ ልትሆን የማትደክም ልትሆን ይገባሃል። ስለዚህ ሰውነታችንን አናዳክም። የሚመጣውን ዘመንም እንደዚያ ነው ማድረግ ያለብን። የማንደክም መሆን አለብን። ክርስቲያን የሚደክመው ቅድም ባልናቸው ነገር ነው። እስጢፋኖስን የገደሉ አይሁድ ክርስትናን በዓለም ላይ ያስፋፉት ክርስትና የሚደክምበትን ነገር ስላላወቁ ነው። መጥፋት ሳይሆን በዓለም ሁሉ ክርስትና ሞላ ይላል። ክብር ለእግዚአብሔር ይሁንልን። ክርስቲያን የሚጠፋው በምቾት ነው። ክርስቲያን የሚጠፋው በዕለተ ዓርብ የተከፈለለትን ዋጋ በመርሳት ነው። በመታመም ክርስቲያን አይደክምም። በመራብ ክርስቲያን አይደክምም። የእግዚአብሔር ክብር በእስራኤል ከተገለጸው ይልቅ በተማረኩበት ሀገር በባቢሎን ተገልጿል። በኢየሩሳሌም በእሳት ምድጃ ውስጥ ገብተው የዘመሩበት ወቅት የለም። በኢየሩሳሌም ሳሉ በአንበሳ ጉድጓድ ውስጥ ገብተው በተአምር የዳኑበት ጊዜ የለም። በተማረኩበት ሀገር በእሳት ውስጥ መዘመር ችለዋል። በአንበሳ ጉድጓድ ውስጥ መቆየት ችለዋል። ስለዚህ ምቾታችን ክርስትናችንን የሚያጠፋብን ሊሆን አይገባም። የምንደክመው በምቾት ነው፣ የማይጠቅም ምቾት። ያን ጊዜ መጽሐፍ ሲናገር እንባ እንደ ክረምት ውሃ ይፈሳል ይላል። ግን የማይጠቅም እንባ ነው። ዛሬ ግን ጥቂት እንባ ይጠቅማል፣ ጥቂት እንባ ያነጻል። ያን ጊዜ በዕለተ ምጽአት ብዙ እንባ አለ፣ ግን አያነጻም። ብዙ መናገር አለ፣ ግን ኃጢአትን አያስተሰርይም። ብዙ ቁጭት አለ፣ ብዙ ጸጸት አለ። ከሞት በኋላ የማይፈጸም ጸጸት፣ አንድ ቀን ብቻ አድርገውት የማይቀር በየጊዜው የሚሆን ጸጸት፣ ከልብ የሆነ ለቅሶ ከሞት በኋላ አለ፣ ግን የማያድን ጸጸት ነው። የዛሬው ምቾት ክርስትናችንን ያዳክመዋል። ስለዚህ ከምቾት እንውጣ። ጸሎትን ከሚያስተው ምቾት እንውጣ። ጾምን ከሚያስተው ምቾት እንውጣ። ለምን ታዳክሟታላችሁ ያለው ለዚያ ነው። ሕይወታችንን የምናደክመው እኛ ነን፣ ሌላ አይደለም። እኛ ራሳችን እግዚአብሔር እንኳን ካልፈቀድንለት በእኛ ላይ በግድ ምንም ነገር አያደርግም። የነጻነት አምላክ ነዋ። ራሳችንን ልናበረታ ዘንበል ስንል ይመጣል፣ ይደግፈናል። ወደዚያኛውም ዘንበል ስንል እንደዚሁ ያኛው ይመጣና ያሰጥመናል። ስለዚህ ይችን ሴት ለምን ታዳክሟታላችሁ ብሎ የተናገረው የኢየሱስ ክርስቶስ ትምህርት ለሁላችንም የሚሰራ ነውና ሕይወታችንን እንዳለፈው ዓመት አናዳክመው። እንበርታ በክርስትና። እስኪ ግብፃውያንን እዩዋቸው። በቁጥር ጥቂት ሆነው ግን በሀገራቸው ላይ ያላቸው ሚና ብዙ ነው። በኢኮኖሚ ብዙ ናቸው እነሱ፣ በቁጥር ግን ጥቂት ናቸው። ክርስትናን በመረዳት ጠንካራ ናቸው፣ በመኖር ጠንካራ ናቸው። እኛ በቁጥር ብዙ ነን፣
በሀገር ላይ ባለን ኢኮኖሚያዊ ሚና ጥቂቶች ነን። ክርስትናን በመረዳት ጥቂቶች ደካሞች ነን። በእውነቱ ደክመናል። ሕፃናቶቻችን ደክመው ነው የሚያድጉት። ከክርስቶስ ይልቅ አንድ ኳስ ተጫዋችን በደንብ አውቀው ያድጋሉ። ኋላ ክርስትናን መማር ትርፍ ስራ ይሆንባቸዋል። ገዳም መሄድ ትርፍ ስራ ይሆንባቸዋል። መሰረታቸው ክርስትና አይሆንም። እንዲህ እያደረግን ትውልድን እያዳከምን ነው። ቤታችንን እያዳከምን ነው። ስለዚህ ዘመኑ የሚመጣውን ዘመን ስንቀበል ራሳችንን አበርትተን እንቀበል። ለኃጢአት ምክንያት ከሆነ ነገር ወጥተን እንቀበል። ወስብሐት ለእግዚአብሔር። ይቆየ